ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ እንደተለመደው የተለያዩ የእንግሊዘኛ አረፍተ ነገሮችን እንዴት ነው በቀላል መንገድ ማንበብ መጻፍ ምንችለው የሚለውን በዚህ ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች ይታዩናል። እነዚህን የእንግሊዘኛ አረፍተ ነገሮች እንዴት በቀላል መንገድ በአጭር ጊዜ ውስጥ አቀላጥፈን ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው እንግሊዘኛ አረፍተ ነገር ምን ይላል? እንዴት በቀላል መንገድ ማንበብ እንችላለን ወደሚለው ስንሄድ ሁሌም እንደምላችሁ ከናንተ የሚጠበቀው መጀመሪያ 26ቱን የእንግሊዘኛ አልፋቤቶች ማወቅ፣ ከዛ 26ቱን የእንግሊዘኛ አልፋቤቶች ተነባቢና አናባቢ ብለን መለየት፣ ከዛ አናባቢ ከተነባቢ ጋር ሲመጣ ወይም ደግሞ አናባቢ ፊደሎች ከተነባቢ ፊደሎች ጋር ሲመጡ እንዴት ይነበባሉ፣ ምን አይነት ድምፅ አላቸው የሚለውን ካወቅነን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው እንግሊዘኛ አልፋቤት ማን ነች? አይ ነች። ሶ አይ ምን አይነት ድምፅ አላት? ምን ብለን ጠራታለን ስንል አይ ተብላ ነው የምትነበበው። አይ እንላለን። ለብቻዋ ስለመጣች አይ እንላለን። ኦኬ፣ ከዛ ወደዚህኛው ስንሄድ እንደምታዩት አንድ አናባቢ ብቻ አለ። ማነች? ኤ። ከዚህ ውጭ ያሉት ምንድናቸው? ተነባቢ ናቸው። ስለዚህ በዚህን ጊዜ ደብሊው ኤን ዋ ብለን እናነባለን። ኤንን ለብቻዋ እንደ ን እናነባለን። ቲን እንደ ት እናነባለን። ከዚህ በኋላ ገጣጥመን ስናነበው በቀላሉ ዋ ን ት ዋንት ብዬ አነባዋለሁ። ኦኬ፣ ከዛ ወደዚህኛው ስንሄድ ኦ ሚል ሁለት አናባቢ በተከታታይ መጥቷል። በዚህን ጊዜ ኦን እንደ ኦ ሳይሆን እንደ ው ማንበብ። ስለዚህ ኤፍኦ ፎ ሳይሆን ፉ ተብሎ ይነበባል። ፉ እንላለን። ኦ ሳይለንት ነች። ዲን እንደ ድ እናነባለን። ከዛ ባል ላይ ሲነበብ ፉ ድ ፉድ ተብሎ ይነበባል። ሙሉ ሲነበብ አይ ዋንት ፉድ፣ አይ ዋንት ፉድ ምን ማለት ነው? ምግብ እፈልጋለሁ እያለን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብለን እናነባለን፣ ወይም ደግሞ አይ ተብሎ ይነበባል። ምንም ልዩነት የለውም። ሶ ደብሊውን እንደ ዋ እናነባለን፣ ኤንን እንደ ን እናነባለን፣ ቲን እንደ ት ማንበብ። ስለዚህ ባለ ሲነበብ ዋ ን ት ዋንት ብዬ አነባዋለሁ። ኦኬ፣ ከዛ ወደሚቀጥለው ስንሄድ በተመሳሳይ ደብሊውን እንደ ዋ አነባለሁ፣ ቲን እንደ ተ፣ አረን እንደ ራ አነባለሁ። ሶ ባለ ስናነበው ዋ ተር ዋተር። ኦኬ፣ ሙሉን ስናነበው አይ ዋንት ዋተር፣ አይ ዋንት ዋተር ምን ማለት ነው? ውሃ እፈልጋለሁ እያለን ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ብዬ አነባለሁ። ደብሊው ኤ እንደ ዋ ይነበባል እንዳየ ነው። ኤንን እንደ ን፣ ቲን እንደ ት ማንበብ። ከዚህ በኋላ ገጣጥሜ ሳነበው ዋ ን ት ዋንት ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ኤልኦን እንደ ሎ ሳይሆን እንደ ላ፣ ቪኢን እንደ ቭ ማንበብ። ባለ ሲነበብ ላ ቭ ላቭ። ሙሉን ላነበው አይ ዋንት ላቭ፣ አይ ዋንት ላቭ ምን ማለት ነው? ፍቅር እፈልጋለሁ እያልኩ ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ላለሁ። ኦኬ፣ ደብሊውን እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት ነው ያነበብነን። ባለ ሲነበብ ዋ ን ት ዋንት ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ኤምኢን እንደ ሚ፣ ኤልን እንደ ል፣ ኬን እንደ ክ በአንድ ላይ ሚ ል ክ ሚልክ ብዬ ማንበብ። ሙሉ ሲነበብ አይ ዋንት ሚልክ፣ አይ ዋንት ሚልክ ወተት እፈልጋለሁ ማለት ነው። እሺ፣ ኤስ ምን ይላል? በተመሳሳይ አይን አይ ላለሁ፣ ደብሊው ኤ እንደ ዋ፣ ኤን እንደ ን፣ ቲ እንደ ት በአንድ ላይ ዋ ን ት ዋንት። ከዛ ወደዚህኛው ስንሄድ ፒኢን እንደ ፒ፣ ኤ ሳይለንት ነች፣ ሲኢ እንደ ስ በአንድ ላይ ፒስ ፒስ ብዬ በቀላሉ ማንበብ። ሙሉ ሲነበብ አይ
ዋንት ፒስ፣ አይ ዋንት ፒስ ሰላም እፈልጋለሁ እያልን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ እላለሁ፣ ምንም ልዩነት የለውም። ደብሊው ኤን እንደ ዋ፣ ኤንን እንደ ን፣ ቲን እንደ ት። ከዛ ባላይ ሳነበው ዋ ን ት ዋንት። ከዛ ደብሊው ኤን ደብሊው ኦን እንደ ኦ፣ አርን እንደ ር፣ ኬን እንደ ክ። በአንድ ላይ ወርክ ወርክ ብዬ ማንበብ። ሙሉ ሲነበብ አይ ዋንት ወርክ። አይ ዋንት ወርክ ምን ማለት ነው? ስራ ፈልጋለሁ እያልነን ነው። ኦኬ እንግዲህ ከዚህ ጋር የምታዩቸውን በእንደዚህ አይነት መንገድ ካየናቸው ወደዚህኛው ስንሄድ ከመጀመሪያው ስንጀምር ቢኢን በቀላሉ ቢ ብለን ማንበብ፣ ያ ማለት ኢ የሚል ድምፅ አላት ማለት ነው። ስለዚህ ቢኢን ቢ እንላለን። እሺ ይስ ምን ይላል? ኤፍኤ እንደ ፋ፣ ኤስ እንደ ስ፣ ቲ እንደ ት። ከዚህ በኋላ ገጣጥሜ ሳነበው ፋ ስ ት ፋስት። ሙሉ ሲነበብ ቢ ፋስት ካልነን ፍጠን ወይም ደግሞ ፍጠኝ ማለት ይሆናል። እሺ ኤስ ምን ይላል? በተመሳሳይ ቢኢን ቢ ላለው። ኦኬ ከዛ ኤስን እንደ ስ፣ ኤልኦን እንደ ሎ፣ ደብሊውን እንደ ው ማንበብ። በአንድ ላይ ስ ሎ ው ስሎ። ሙሉ ሲነበብ ቢ ስሎ ምን ማለት ነው? ተረጋጋ ወይም ተረጋጊ ማለት ይሆናል። ኦኬ ኤስ ምን ይላል? ቢኢን በተመሳሳይ ቢ ላለው፣ ኤምኦን እንደ ሞ፣ ቪኢን እንደ ቭ። በአንድ ላይ ሞ ቭ ሞቭ። ሙሉ ሲነበብ ቢ ሞቭ። ቢ ሞቭ ማለት ተንቀሳቀስ ወይም ተንቀሳቀሽ ማለት ይሆናል። ኦኬ ኤስ ምን ይላል? በተመሳሳይ ቢኢን ቢ ላለው፣ ሲኦን እንደ ካ፣ ኤምኢን እንደ ም። በአንድ ላይ ካ ም ካም። ሙሉ ሲነበብ ቢ ካም። ቢ ካም ማለት ና ወይም ደግሞ ነይ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ቢኢን ቢ ላለው። እሺ ኤስ አይን እንደምን አነባዋለሁ? ሳይ ላለው፣ ኤልኢን እንደ ለ፣ ኤን እንደ ን፣ ቲ እንደ ት። በአንድ ላይ ሳ ይ ለ ንን ት ሳይለንት። ሙሉ ሲነበብ ቢ ሳይለንት ምን ማለት ነው? ጸጥ በል ወይም ደግሞ ዝም በይ እንደማለት ነው። እሺ ወደዚህኛው ስንሄድ በተመሳሳይ ቢኢን ቢ ላለው። ኦኬ ዲኦን እንደ ደ፣ ኤንኢን እንደ ን ማንበብ። በአንድ ላይ ደ ን ደን። ሙሉ ላነበው ቢ ደን። ቢደን ማለት ስራ ወይም ደግሞ ስሪ እንደማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ይህንን ይመስል ነበር። በእንደዚህ አይነት መንገድ ፕራክቲስ ማድረግ ሁሌም ሳይሰለች መለማመድ የቻለ ሰው አሪፍ ለውጥ ማምጣት ይችላል ማለት ነው። ሶ የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። በያላችሁበት ሰናይ ጊዜ። ባይ ባይ።